ማን ነው የነቀለው? ምን እናውቃለን? ያወረዱት መሰል ነቅለውት ነው። መቼም ሸበካው ሊሆን ይችላል። አሸግር ሸበካ ይሆናል። እሺ ቀጥሎ ገብታችሁ ምንም አልተናገራችሁ ስም ቆይ ስትሞከታላችሁ እንደዚህ ከሆን ገብታ አይ በተራ እያስተናገዳችሁ መስሎኝ ነው። ሰላም ሰላም ተነሳ። ኧረ አይደለም ሰየው እጅግ ከመጠን በላይ በጣም የምንኮራብህ ወንድማችን ነህ አንተ። የአንድ የሁለት ሰዎች ወንድም ሳትሆን የሀገር መከታ ነህ። ለተገፉ፣ ለተጎዱ፣ ለሚሰቃዩ፣ ለሚከፋቸው ደጃ ነህ። ሀገርን ወክለ ማለት ነው። እንደ አንድ ግለሰብ ማንኛውም ወደየራሱ ወደየግል ጥቅሙ ለመሮጥ ተዘጋጅተን የምንሮጥም ስራ አቆመንም የሌለን ለልጅቱ መታገትና መበሳቆል ከጎን ሳንቆም በየጥቅማችን የሄድን ሰዎች ልቦናችሁ ራሳችሁ ያውቃል። ይሄ ልጅ ስራውን አቁሞ ተቀጥሮ እንደሚሰራ እያወቃችሁ አታክ የምታደርጉት ነገር ስህተት ነው። ነገ በእኔ በሉ። ነገ እኛም ስንከፋ የሚደርስልን ወንድም እናጣለን። የሚደርስልን የት እናጣለን። ወንድማችን እንደ የትም እንደ ወንድምም ሆኖ የሚመጣው ወንድማችን ከፍ ሲል ደግሞ አገርን ወክሎ የሚመጣ ልጅ ስለሆነ እንደዚህ አይነት መንገድ ባትሄዱ ጥሩ ነው። ልቦና ቢሰጣችሁ ማለት ነው። ሌላ ለሱ አይደለም ፈቶ መዘግዘግ ገጸ ባህሪውን ሁለንተናውን ሰጥቷችኋል እኮ ካወቃችሁት። ፊት ለፊት የሰጣችሁ እኔ ለእናንተ ወንድም ነኝ ብሎ ነው የቆመው። እኔ ለእናንተ እህት መሆን እፈልጋለሁ፣ ወንድም መሆን እፈልጋለሁ፣ እናት አባት መሆን እፈልጋለሁ ለተከፋችሁ። ይህን ደግሞ የማደርገው በመወለድ ወይም በእንትን አይደለም። በትክክል በአካል ሰጥቷችኋል። ተጠቀሙበት። ልቦና ያላችሁ ተጠቀሙበትና ውስጥ አግዛችሁት ደግፋችሁት። በገንዘብ አይደለም በሀሳብ ልጅቱ እንዴት ትወጣለች በሚለው አነጋግሩት። ይህ ነው የምላችሁ። ሌላ ልጅቱ እንዴት ታገተች ምናምን ለሚለው እሱን ሰይ አይደለም የሚያውቀው፣ አጋቹ አካል ነው የሚያውቀው። በምን አገታት? ሳንቲም ነው የሚፈልገው፣ እሷን ነው የሚፈልገው። ይሄ ራሱ አጋቹ አካል ነው የሚያውቀው። ስለዚህ ሰያ ግን እያለ ያለው ልቀቋት። አባት እንደ ሴት ልጅ አንገቱን ደፍቶ እያለቀሰ ነው። እናት ራሷን ህይወቷን ልታጣ ነው። ወንድሟ በረሃ ላይ ከሰው ሀገር ቅርብ ጊዜ ነው የገባ። ቋንቋ አይችልም፣ ምን አይችልም። እሱም በምን ሁኔታ እንዳለ ፈጣሪ ነው የሚያውቀው። ስለዚህ ለእነዚህ ሰዎች ስትሉ ልቀቋት። በገንዘብም ከሆነ ኢትዮጵያውያኖችን የተለያዩ አረቦቹ ሳይቀር የሚዘግቡትን እያያችሁ ነው። እነሱ መጥተው ቁመው ይረዳሉ፣ በገንዘብም ከሆነ እያለ ነው። ስለዚህ እነሱ ልቦና ሰጥቷቸው ልጅቱን ይልቀቁና ሳንቲሙን ይውሰዱ። በሳንቲም ከሆነ ማንኛችንም ኢትዮጵያውያኖች በዚህ አንታማም። ጥቃት ሲደርስ ጥቃት ለመሸፈን ማንታማ ሰዎች ነን። ነገር ግን ጀግናን ማባረር ስለምናቅበት ጀግናን ባታባሩና ጀግናን ባታሳቁ ጥሩ ይሆናል ብዬ ነው የማስበው። ጎን ነው ወንድማችን። በብዙ ነገር እናያለን፣ በብዙ ነገር የምንተባበር ሰዎች ነንና አይዞ ነው። ምን መሰለህ አለቃ፣ ምን መሰለህ የተፈለገው ልክ እንደዚህ ነገሩን አበጣብጠው ጉዳዩ ትኩረት እንዲያጣ ነው እኮ የተደረገው እኮ። ይሄ ግልጥ እኮ ነው። ጉዳዩ በሂደት ተሄዶ እግቡ ደርሶ መፍትሄ እንዳያገኝ እዚህ መካከል ተጭበርብሮ እንዲቀር ነው። ግን ዋናው ነገር እነዛ አረመኔዎች ግን ወጥተው በ50,000 ህዝብ ፊት የበሰበሰ አስክሬን ይዘው መጥተው ህዝብን ለማሳመን
የሄዱት መንገድ አላዋጣ ሲላቸው አሁን ሁሉም ይቅርታ እያለ ልጅቱ እንዳለች መመስከር ይዘዋል። ይሄ የአባቷ ጸሎት ነው። አስባችሁታል? በ50 ሺህ ሰው ውስጥ በሸዋ በሚል ስም ተደብቀው ሊያስተላልፉት የነበረው ሴራ እምቢ ሲላቸው የአባትየው ጸሎት ከባድ ነውና አሸንፏቸው ህዝብም ተጎኑ ቁሞ አሁን እያንዳንዱ ይቅርታ እየጠየቁ ልጅቱ እንዳለች እያመኑ ነው። ሶስተኛው ሽማግሌ ይታዘብ የሚባለው አባቷ ላይ ደውሎ ይቅርታ ጠይቋል። ልጅ በህይወት እንዳለች ያረጋግጫለሁ ብሎታል። ሁለተኛይቱ ያቺ ክፍታፍ አፏን ስከፍት የነበረው የሴት ወራዳ በ50 ሺህ ህዝብ ፊት ያ ሁሉ ሰው እኝክ ሲላት የነበረች ግም ሴት ዛሬ ወጥታ ልጅቱ አለች በነ ሀቢባና በነ መብረቁ ከሆነ ታልሆነ እንጂ ብላለች። ይሆናል እሷን ታመጣች በሰይጣንም ቤት ይሆናል። ምንም ችግር የለም። አንደኛ ውርደትን አዋርደን ውርደትን አከናንበን ውርደት በውርደት ላይ አከናንበን ስንለቃቸው ሁሉም ይቅርታ ብሎ ይህም በቂ አይደለም። ገና መቼ ይሄንን በዝም መልኩ ስላዋረድናቸው እንደ አካባቢ ነው ያጠቁን በሚል እንደ አካባቢ ይጠሉናል በሚል አንዳንድ የተታለሉ ሴትና ወንድ እህቶቻችንን የሆነ ጉዳዩን የማርበስበስና የልጅቱ ሀቅ እንዳይታይ የማድረግ በቃ ሌላው ተቀይሮ የሆነ የልጆች የቃቃ ጨዋታ ስድብ እንዲነሳ አድርገው ተዛ ጉዳይ ለማምለጥ ነው ፍላጎታቸው። ገብቷችኋል አይደለም? ይህ ያለ የጣለበት አበባ አለ መቼም እኛ ምን እናርገው? አባቷን ሄደው ሁሉ አባቷን ሁሉ አበባ አባቷ ላይ ደውላ የሚመች ሚስት አበባ ሊለቅሙ ነው ብላ አለችኛ። ተመልከቱ። ይሄ ያለ የጣለበት አበባ በአበባ አይደለም ለውጥ ያለው አባቴ ለቀማት አለ። እነዛ ጋላሞታዎቹ ቂጣቸውን እየወዘወዙ የሚሰጣቸው አንበሳ እንደው እንጂ አበባ የሚባለው ከቲክታክ ጥርስ አይወጣም። ስለማታውቁት ነው። እዛ ሽማግሌውን ሁሉ ሂደው አበባ ሊለቅሙባት ነው እንጂ ለልጅቷ አዝነው አይደለም። ልጅ ሙታለ አድበህ ተቀመጥ ብለውታል። አላህ ያሳያችሁ፣ አላህ ያሳያችሁ። አባቷ ይህን ሲነግረኝ እያለቀሰ ነው የነገር። እንደዚህ የሚሉ ናቸው። ተመልከቱ። እና አሁንም አንዳንድ የእነዚህ ሰዎች ሴራ ያልገባችሁ ሰዎች እባክህ ረጋ ብሉ። እኔን የምትወዷት ከሆኑ ገብቷችኋል። እኛ ሸዋ የጀግና ሀገር ነው። ሸዋ አስክሬን ጥሎ የሚሄድ ሸዋ አላየንም እኛ እስካሁን ድረስ። የመጀመሪያ ያም ሸዋ አይደለም። ወራዳኔ አንድ ጊዜ አስክሬን ጥሎ የሚሄድ ሸዋ አላየንም ወላሂ እስከ ዛሬ ድረስ። ሸዋ ጀግና ነው። ይሄ ግን ሸዋ አይደለም። እንግዲህ ቅድም እንዲያው እንዳልደግመው እንጂ አስክሬን ጥሎ የሚሄድ ሸዋ አላየንም። አስክሬን ጥል ያልሄድም ብሎ የተሰዋ ሸዋ ነው እንጂ የምናውቀው የሀገር ኩራት ሸዋን ነው እንጂ የምናውቀው አብሮ የሄደውን ሰው ምን አንዲት ያቺ ሴት ስትቀር እንዲያው ህዝነት ያልተሰማው ሰው የጨካኖችን ሴራ እያራመደ ላለ ሰው ለሃኒ የቆመን ሰው ስራውን ጥሎ እንቅልፋችንን ጥለን ይሄን ሁሉ ቁመን ለሃኒ የቆመን ሰው እንደው መሳደብ እንደ ነውር አይደለም? እንደው እኔ ስድቡ አሞኝ አይደለም፣ ግን እንደው ብዬ እኔ አላቅም እንዳለ ሸዋ አላቅም። እኔ የሸዋ ወጣቶች እስር ቤት ሁሉ አግኝቻቸዋለሁ። እስር ቤት ውስጥ ንጉስ አድርገው ነው ያስቀምጡኝ። ከእስር ቤት ወዲያ መጥፏል። እስር ቤት ውስጥ ንጉስ። ስለዚህ
ለዚህ እኔ ሰውየው ማንነቱን እናውቃለን። ያችን ልዕልት የመሰለ ልጅ ከጎኑ ገልሽሽ ብላ የቀረይ ሴትዮ ምንም ሳይመስለው አባቷን ሄዶ ያልሶበረ። እኛ እኮ ደግሞ እባክህ ኧረ ተው የገጠር ልጅታው ኧረ የመረጃ ያውራና አንተ በመስቀለኛ ነገር ትመልስለታል። ተረጋጋ። ምክንያቱም ተሰደብኩ ብሎ የህዝብ ትኩረት ለመሳብ ስለሆነ እዛ ገብቶ እንደውሻ አለ። አንድ ሰው በሚገባ ሰደብ ነው፣ በሚገባ ሰጠ ነው። ምክንያቱም ያልሆነውን ሆነ አላልንም እኛ። ስለዚህ ምን እናድርገው ታዲያ? እና ታዲያ አልሰማምታል አንድ ሰውዬ አልሰማምታለ ተው ብለው አዳምጥ ብለው እምቢ ካለ ምን ትለዋለህ? ስለዚህ በሚገባ ሰጠ ነው። ያንን ቪዲዮ ይዘዋል፣ እያለቀሱ ነው፣ እያለቀሱ ማለቀስ ይዘዋል። አንድ ጊዜ ነው እያወራው ነው እንድርስ ቆይ አንድ ጊዜ ቆይ ልጨርስ በእናትህ። ቤቱ ያንተ ነው። ይቅርታ ግን አሁን ለትልልቅ ሚዲያዎች እንደዚህ በሉ በቃ ልጅ እንትን ብለው ያሉት ለመጠቀሚያ የፈለጉት አካሎች ናቸው። እውነት ለልጁ አዝነው ሳይሆን አሁን እንደነ አህመድ ወሎ ላሉ ወሎ ማን የሚባል ወሎ ፖስት ነው ምናምን የሚባል ደግሞ ማን የሚባሉ ሰዎች ትልልቅ ሚዲያ ላላቸው ያንን የእኛን ቪዲዮ እውነት ትላልቅ ሚዲያ እንደዛ ያለ ቪዲዮ ይፖስታል? አይፖስትም። ግን ወራዶች ስለሆኑ የሆነ ለመጠቀሚያ የፈለገው አካል ከእንደዚህ ሆኖ የህዝብ ትኩረት ሊያሳጡት ነው እና የሽፋን ስጡት ተብሎ ነው እኮ እያንዳንዱ እናውቃለን ነው። ይሄ በዚህ በሰራው ስራ የህዝብ ትኩረት ሊያጣ ነው እና ሽፋን ስጡት ተብሎ ትልልቅ ሚዲያ ላላቸው በፌስቡክ ጭምር እንዲፖስት ያደረጉ እነማን እንደሆነ እኮ ደርሰንባቸዋል እንጂ ለልጁ አዝነው አይደለም። ወላሂ ላዚም የሚጠቀሙበት አካል ይሄ ልጅ ከሶሻል ሚዲያ ከቁጥጥር ውጭ ሊያደርጉን ነው፣ ተቀባይነት ሊያደርጉን ነው። ምክንያቱም ብዙ ነገር ከፍለው ያስተካከሉ ሰዎች ስላሉ፣ ስለዚህ ባካችሁ ሽፋን ስጡት ምናምን ብለው ትልልቅ ሚዲያዎች እንዲፖስት አድርገዋል። እናውቃለን እኮ እያንዳንዱ እንጂ ሰውየው ያጠፋው ጥፋት ከትልቅ ጀምሮ እየተደወለ መሆነ ነው የማጠይቀው ምንድን ነው እየተባለ ነው ሰዎች አይደለም። አሁን ለዛ እንትን ብለህ እየመጣ እያንዳንዴ እኔን ተተሳደብክ፣ እኛ ደግሞ ዋሴ አንድ ጥያቄ ጠይቅ። ሱሱ የምትባይ ዋሴ አንድ ጥያቄ ጠይቅህ ለአንተ ወንድም ይሰማል? ዋሴ ይሰማል? አንድ ጥያቄ ነው ያልገባኛል። በፈጠረህ መልስልኝ። ለሀኒ አቡፋኖ በህይወት አለች ብሎ ድምፅ ሆነ፣ ተዘገዘገ። ታከይ ደግሞ ትግራዊ ደግሞ ልጅቷን አቀበሉ፣ ታገተ። ትግሬና አቡፋኖ ናቸው መሰደብ የነበሩት መዘግዘቅ ያለባቸው ወይስ ደግሞ የሸዋ ልጆች ሀኒን አሳልፈው የሸጧት የሸዋ ልጆች ናቸው መዘግዘቅ ያሉበት? የሸዋ ልጆች የሚልክ ዘር ናቸው፣ አማራ ናቸው። ተክላይ ትግሬ ስለሆነ ደግሞ ተክላይ ትግሬ ስለሆነ ትግሬ ይሰደብ። አንድ ጊዜ ማንኛው ነው ስህተቱ? አብዲ ይኸውልህ የሸዋ ወጣትና እነዚህ በአጋሽና በአሳጋሽ ስር ያሉ ይለያያሉ። እነዚህ የአጋች የአሳጋች ባሪያዎች ሸዋ ሊወክሉ አይችሉም። ገብቶሃል? በጭራሽ። እነዚህ ቤተሰቦቻቸው ደላላ የደላላ ቤተሰቦች በሸዋሊ ቆይ አንድ ጊዜ በሸዋሊ ደም የታጠቡ በሸዋሊ ደም የታጠቡ በሸዋ ልጆች ደም ቤታቸውን የገነቡ የነዛ ቤተሰብ ስብስብ ፋሚሊ እንጂ የሸዋ ወጣት እርግጠኛ ነኝ አያደርገውም። ስለማውቃቸው ተክላይ የት ሀገር ልጅ ነው? ተክላይ የት ሀገር ልጅ ነው? እንድሪስ ቆይ ሀቢቢ አንድ ጊዜ ተክላይ የወቅሮ ልጅ ነው። ትግሬ ልጅ ነው። እሺ ይመች የት ሀገር ልጅ ነው? ሸዋ። እሺ አቡፋኖ የት ሀገር ልጅ ነው? ኧረ ተው አሁን ሰፈር አንተ ላይ ተው። እኔ ሀገር የለኝም። እኔ አረብ ነኝ። ሰውዬ ወሎ ግራ አጋባይ ነገር እኮ ስላለ ነው።
የምን አረብ ተክላይ ትግሬ ስለሆነ የትግሬ ህዝብ ሊሰደብ፣ ሸዋና ደግሞ የገጠር ልጅ የሸዋ የሚኒክ ዘር ስለሆኑ አማራ ስለሆኑ አቡፋኖ ሊዘቀዘቅ፣ ትግራይ ሊሰደብ። ምን የሸጣት የማናገር ልጅ ነው? አማራው የሸዋ ልጅ ነው። እስኪ አሁን ይኸውላችሁ አክሊልማ እኛን ያግተን በጣም ቆንጆ ነው። ይህስ እኛንም ባገትን እያለ አሁን ጉዳያችሁ ወደ ሌላ ቦታ ነው፣ ወደ ልጅቱ ነው። አሁን ይህንን ተውት፣ ይህን ተውት። ገባችሁ አይደለም? ተውት። አውቃለሁኝ፣ ስሜታችሁን እረዳለሁኝ፣ ግን ተውት። አማራ ስለሆነ ወሎ ስለሆነ ሊሰደብ። ዋሴ አንድ ነገር ስማኝ። እስካሁን ስትወያይ ነበር 500 ምናምን ሰው ይዘን። አቡፋኖ አማራ የወሎ አማራ ስለሆነ ሊሰደብ፣ ተክላይ ደግሞ ትግሬ ስለሆነ የትግሬ ህዝብ ሊሰደብ። ይመች። የገጠር ጌታነህ ደግሞ የሸዋ ምኒልክ የሸዋ ልጅ ስለሆኑ ፎቷቸው ላይዘቀዘቅ እንግስት በላል ያሉ ነው። እንድሪስ አንድ ጊዜ ቆይ እንድሪስ አንድ ጊዜ ቆይ ሰያ ቆይ አንድ ጊዜ አንድ ጊዜ አራተው ተረጋጉ፣ ኧረ ተረጋጉ ወገን። አንዲት ቃል ብቻ ተናግሬ ልውረድ። ሲጀመር ተዘቅዝቆም ተቃንቶም ያምራል። ምን አስጨነቃችሁ? ለመዘቅዘቃችሁን ተረጋጉ። ተዘቅዝቆ አጀንዳ እንድቀየር ተረጋጉ እኮ። ተዘቅዝቆም ያምራል። ሺ ጊዜ ቢዘቀዝቁትም ያምራል። ምን አስጨነቃችሁ? ለመዘቅዘቅ ክብር ምን ይቀነሳል? አጀንዳ ሊያስቀይሩ ስለሆነ ይመጡት። እባካችሁ ተረጋጉ። እንደዚህ አይነቱን ነገር ትኩረት እንዳይሰጠው ይህን ትኩረት አታደርጉ። በእግዚአብሔር ይቅርታ። እያንዳንዳቸው ሰላሙና ተረዳችሁና እታችሁኑ ይቅርታ፣ በጣም ይቅርታውን እኛ ጉዳያችን ሌላ ነው። ሴት ተዘቀዘቀ አልተዘቀዘቀ አይደንክራ ያገባንም እኛ ዋናው ወንድ ማለት የሰይድን አንዲት ብጣሽ ሚነካ እንጂ እንትን አይደለም። አሁን የእኛ ጉዳይ ሀኒ ናት፣ እህታችን ሀኒ። በቃ ሌላ ጉዳይ የለንም እኛ፣ ሌላ ምንም አይነት ጉዳይ የለንም። ተግባባችሁ አይደል? ማን ነው ያልወጣለ እንዴ? አለ እንደ ስለዚህ አንተ በመንፈስ ነው። ስለዚህ ከኛ ጉዳይ ይሄ ዝም ብሎ እኛ ትልልቅ ሰዎች ነን፣ የልጅ አባቶች ነን፣ ብዙ ነገር የምናገር ይሄ አርሲ ኩርሲ ወሬ ምናምን ይሄ በእኛ ሌላ ቦታ ሄዳቸው ይቅርታ አድርጉልኝ። ይሄ ጎጀ ሸዋ ምናምን የምትሉት በሌላ ቦታ ሩቅ ነው ከኛ። እኛ አማራዎች ነን፣ ኢትዮጵያውያኖች ነን፣ ከፍም ሲል ሰዎች ነን። በቃ ከፈለግኩ አረብ ልሆን እችላለሁ። ስለዚህ ካሁን የእኛ ጉዳይ የልጅቱ የለፋንበት 10 ቀን የለፋንበት ጉዳይ እንቅልፋችንን ጥለን ምግባችንን ጥለን ራሴው ፊቴ ጨው መስሏል። እኔ የፊቴ አጥንት ታይቶ አያውቅም ነበር። በሀሳብ እላይ በምገው ለዚህ ህዝብ ምን ይዤ ነው ምን አባቴ ላድርግ? የመን በመደወል እዛ በመደወል ነአላዬ ዙሮ የስራ ጉዳይ ስለሆነ ብቻ ነው ላይ ብላ የምገባው። ምክንያቱም ከዛ የተረፈ የለም። እዚህ መጣ ዝም ብሎ ይሄ ቦርጫቃ ምናምን አይወራም። እዚህ ገባቸው አይደለም። እኔን የሚዘቀዝቀኝ እኔን የሚሰድበኝ ያችን ጽጌረዳ ላይ አሳልፎ የሸጠ አካል ነው። ምክንያቱም ቢያገኙ እኔን የሚሸጡኛል። አንድ እኮ ደውሎ አንተን ይስጡንና ሀኔ እንለቃለን ብሎኛል። ስለዚህ እኔ በዛ ነው የምተረጉመው። እኔን የሚሰድበኝ አካል እኔን የሚዘቀዝቀኝ አካል ለዛ ለጽጌረዳ ለመሰለሽ ያላዘነ ሞቷን የደበቀ አሁን የዚች ልጅ
የዚች ልጅ ጉዳይ ዓለምን ስላጥለቀለቀ በራሷ በመታገቷ የቀና አካል ነው፣ በሞቷ የቀና አካል እኔን የሚሳደበው አስረግጬ ነው የምነግርህ። ስለዚህ አይ ምን አገባኝ። አሁን ዋናው ታርጌታችን ልጅቱ ላይ ነው። ሀኒ እህቴ ናት። የኔ እህት ያረፈችው ገና 15 ቀኗ ገባ። ሀኒ የኔ እህት ናት። የሀኒ በደል ያላመመው በቤቱ ይድረስ ብለናል። አልደግመውም፣ ደጋገምኩት፣ ይበቃል። ገባችሁ አይደለ? አንዲት ከጅዳ ጀምራ የመን ድረስ አብራው ሂዳ አብራው በልታ እሷም ያገሩ አለች። እዛ ቦታ ላይ ምንም ቢያደርጓት ምንም ማድረግ አይችልም፣ እናውቃለን። በሞቷ ወይንም ደግሞ በመታገቷ የቀለደ የልጅቱን ችግር የደበቀ ለ2 ወር ሙሉ ሞቷ እንዳይታወጅ በየቤቱ እየሄዱ አልቃሻ እያልት ይሳደብ የነበረ ለዛ ወግኖ የሚሰድበኝ አካል ሀኒን አሳልፎ የሸጠ የሀኒ መጥፋት ያስደሳው በሀኒ የሚቀኑ በመልክም በልጣቸው ሊሆን ይችላል፣ ቆንጆ ስለሆነች የጎረቤቷ ጎልዳፋዎችም ሊሆኑ ይችላል። አንዳንድ ዚህ የሀገር ሰው የቂጥ ከክ ነው የሚሉት ነገር ስላለ የእሷ መጥፋት ያስደሳቸው ሰዎች ለመሆን ስለሚችሉ ምንም የሚያገባን የለም። ገብቶሃል? የእኛ ጉዳይ የሀኒ ጉዳይ ነው። ሁላችሁም የሀኒን ጉዳይ እስከ ፍጻሜው ድረስ እንከታተለዋለን። ለምን ብትሉ ከተደበቀበት ፈልፍለን አውጥተን ከሀበሻ እስከ አረብ እንዲደርስ አድርገነዋል። ይሄ የእኛ ታሪክ ነው። የ3 ዓመት የ4 ዓመት በደለኞች እና ጨካኞች ሞቷን እውን ለማድረግ የ4 ዓመት የ3 ዓመት አስክሬን ይዘው መጥተው ምስክር እንዳሳዩ አድርገናቸዋል። በ50 ሺህ ህዝብ ፊት አዋርደን አንቀጥቅጠን አስለቅሰን አባረናቸዋል። ይሄ የእኛ ታሪክ ነው።